Usmi Network. አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የኡስሚ ዩቲዩብ ቻናል ቤተሰቦች አድማጭ ተመልካቾቻችን ከያላችሁበት ቦታ ሰላም መልካሙን እየተመኘው የ17 ሀገራት የጥቁር ገበያ ምንዛሬ ዋጋ ዝርዝር የዋጋ ተመን ጨመረ ወይንስ ቀነሰ አብረን እናያለን። መረጃ እናንዛዛም። ቪዲዮአችንን ላይክ፣ ሼር በማድረግ አብራችሁን ቆዩ። የመጀመሪያው ጥያቄ ብሮ እኔ ብዙ ብር አለኝ፣ ዲናር፣ ዩሮ፣ የሌላም ሀገር እንደዛው የት ነው መዘርዘር የምችለው? ክፍለ ሀገር ሁለት ባንኮች አናግሬ ሪያልና ዶላር ብቻ ነው የምናስተናግደው አሉኝ። መልስልኝ የት ሄጄ መዘርዘር እንደምችል ይላል። ይህን በተመለከተ የሳዑዲ ሪያል፣ የኢማራቶች ዲርሃም፣ ዩሮ፣ ፓውንድ፣ ስዊዝ ፍራንክ እንዲሁም የካናዳን ዶላር፣ የአውስትራን ዶላር እነዚህ ሁሉ የጠቀስኳቸው ሁሉ የኢማራቶች ዲርሃም፣ የሳዑዲ ሪያል እንዳለ ሆኖ ይዘረዘራሉ። ነገር ግን የጆርዳን ዲናርን በተመለከተ፣ የባህሪን ዲናርን በተመለከተ፣ የኦማን ሪያልን በተመለከተ ብዙ ባንኮች ወይንም ደግሞ ሁሉም በሚባል ደረጃ በአሁኑ ሰዓት አሁን እስካለኝ መረጃ ድረስ እንደማይዘረዝሩ ነው ማውቀው። እናንተ ማድረግ ያለባችሁ ስደት ላይ ያላችሁ ወደ ሀገር ቤት ልትመጡ ስታስቡ የውጭ ሀገር መገበያያ ገንዘቦችን ይዛችሁ የምትመጡ ከሆነ ኢማራቶች ራሱ ዲርሃሙን ይዛችሁ ነው፣ ሳዑዲዎች ሪያሉን ይዛችሁ ነው። ነገር ግን ባህሪን፣ ኦማን፣ ጆርዳን በዶላር ቀይራችሁ ይዛችሁ ነው። በእርግጥ ጆርዳኖች በሁለት መንገድ ነው የሚከፈላችሁ። አንደኛው በዲናር ነው፣ በጆርዳን ዲናር፣ ሌላኛው ደግሞ በአሜሪካን ዶላር ነው። ስለዚህ እናንተ ብዙም አይከብዳችሁም፣ በዶላር ይዛችሁ ግቡ። ባህሪኖች ቀጥታ ባንክ በመሄድ ወደ ሀገር ቤት ለመምጣት ስታስቡ ባንክ በመሄድ ዲናሩን ወደ ዶላር ይቀይሩላችኋል። ኦማኖችም በተመሳሳይ እንደዛው። ስለዚህ ይህን ጥያቄ የጠየከኝ ወንድሜ ወይንም ደግሞ የዚህ ጥያቄ ባለቤት ማድረግ ያለብህ በአዲስ አበባም ቢሆን ብዙ ባንኮች፣ ብዙ የቻናላችን ቤተሰቦችና ተከታታዮች በኮመንትም አሳውቀውናል፣ ብዙ ባንኮች እንደማይዘረዝሩ ነው ለማወቅ የተቻለው። ስለዚህ መደረግ ያለበት ወይንም ደግሞ አጋጣሚው ከተገኘ ሊሆን የሚችለው ነገር ምንድን ነው? ለምሳሌ ባህሪን ከሆነ ከባህሪን የመጣ የምታውቀው ሰው፣ እንዲሁም ጆርዳን ከሆነ ከጆርዳን የመጣ፣ ኩዌት ከሆነ ከኩዌት የመጣ የምታውቀው ሰው ካለ በቤተሰብ አማካኝነት መጦ ለረፍት ከዛም ተመልሶ ወደ ስደት ወይንም ደግሞ ወደዛ ሀገር የሚሄድ ካለ ለዛ ሰው ብትሸጥለት ወይንም ደግሞ ለዛ ሰው ብትሰጠውና ታማኝ ከሆነ ያ ሰው እዛ ሆኖ ወደ ዶላር ቢቀይርልህ ወይ ደግሞ ወደ ሚመነዘረው ገንዘብ ቢቀይርልህና በባንክ አካውንትህ ቢያስተላልፍልህ ይሄን ማድረግ ከተቻለ እጅግ በጣም አሪፍ ነው ብዬ አስባለሁ። ከዛ ውጭ ደግሞ አንተ ወደዛ ሀገር ምትሄድ ከሆነ ይጠቅማል። ከዛ ውጭ ግን አሁን እስካለኝ መረጃ ድረስ እኔ የጠቀስኳቸውንና እንዲሁም ብዙ ባንኮች አልዘረዝረኝ አሉ ያልካቸውን መገበያያ ገንዘቦችን ጨምሮ እስካሁን ድረስ አዲስ ነገር እንደሌለና እንደማይዘረዝሩ ነው ያለኝ መረጃ። ወደ ሁለተኛው ጥያቄ ስንሸጋገር እኔ ሳዑዲ 46 ከ60 ነው ዛሬ የላኩት፣ የትኛው ሳዑዲ ነው ይላል። እኔ የምነግራችሁ የሳዑዲ ሪያልን የመሸጫ ዋጋን እንጂ እናንተ የምትዘረዝሩበት ዋጋን አይደለም። ይሄን ሁሌ ይናገራለሁ። ነገር ግን እኔ ጭራሽ እየገባኝ ያላደለው አንድ ነገር አለ። ለፍታችሁ ብዙ መስዋዕት ከፍላችሁ ያመጣችሁትን ገንዘብ፣ ደሞዛችሁን፣ ደማችሁን፣ ላባችሁን ለምንድን ነው ለተወሰነ ሳንቲም እና ለተወሰነ ልዩነት ብላችሁ በጥቁር ገበያ ልካችሁ ራሳችሁን ችግር ላይ የምትጥሉ? ምክንያቱም በጥቁር ገበያ 45 ብር ከ60 ነው የላኩት እያልሽኝ ነው። በአሁኑ ሰዓት ደግሞ በባንኮች አንድ የሳዑዲ ሪያል 45 ብር ከ25 ሳንቲም እየተዘረዘረ ነው። የ35 ሳንቲም ልዩነት ነው ያለው። ይሄ ማለት ከ100 የሳዑዲ ሪያል 35 ብር፣ ከ1000 የሳዑዲ ሪያል 350 የኢትዮጵያ ብር። ስለዚህ ያን የለፋችሁበትን የደከማችሁትን ገንዘብ ለምን በሐሪፍ መንገድ በባንኮች ልካችሁ ደረሰኛችሁን ማረጋገጫችሁን ይዛችሁ ለምን በደንብ ሆናችሁ ዘና ፈታ የምትሉበት አይሆንም? ከቤተሰብ ደረሰ አልደረሰ ሰቀቀን ስጋት። በባንክ አካውንታችሁ ከሆነ ደግሞ የላካችሁት ከባንክ አካውንታችን ገቢ ሆነ አልሆነ ቤተሰብን ጠይቁልኝ አትጠይቁልኝ እንዲህ አይነቱ ጥንቅጥ ውስጥ ከመግባት አይደለም የ35 ሳንቲም እና የ50 ሳንቲም ልዩነት ቀርቶ
1 ብርና 2 ብር እንኳን ልዩነት ቢኖረው 1 ብርና 2 ብር ያን ያህል የተጋነነ አይደለም። ስደት ላይ ሆናችሁ 10 ብር እንኳን ትልቅ ነገር እንደሆነ አውቃለሁ። ነገር ግን ይሄኛው በጥቁር ገበያ ወይም ደግሞ በሐዋላ ሙሉ በሙሉ ገንዘባችሁን ልታጡ ትችላላችሁ። ይሄኛው ደግሞ ምናልባት ከ1000 የሳዑዲ ሪያል ዝቅተኛው 350 ብር ከፍተኛው 1000 ብር ነው ልዩነት ሊኖር የሚችለው። ስለዚህ በደንብ ሆናችሁ ብታስቡበት ተመራጭ ይሆናል ብዬ አስባለሁ። ወንድማዊ ምክሬ ነው። የመረጃ ምንጫችን ኢትዮጵያን ብላክ ማርኬት ዶት በድረገጹ እንዳስነበበው ከሆነ 100 የአሜሪካን ዶላር 18280 ብር እንደሚሸጥና አንድ የአሜሪካን ዶላር 182 ብር ከ80 ሳንቲም እየተሸጠ እንደሚገኝ ከጥቁር ገበያ ድረገጽ ላይ ያገኘነው መረጃ ያሳያል። በመቀጠል ዩሮ እናስከትላለን። 100 ዩሮ 20870 ኢትዮጵያ ብር እንደሚሸጥና 1 ዩሮ 208 ብር ከ70 ሳንቲም በመሸጥ ላይ ይገኛል። ቀጣዩን ተረኛ የሚይዘው የስዊዝ ፍራንክን በተመለከተ ነው። 100 የስዊዝ ፍራንክ 22621 ብር እንደሚሸጥና አንድ የስዊዝ ፍራንክ 226 ብር ከ21 ሳንቲም በመሸጥ ላይ ይገኛል። ቀጣዩን ተረኛ የሚይዘው ካናዳን ዶላር በተመለከተ ነው። 100 ካናዳን ዶላር 12896 ብር እንደሚሸጥና አንድ ካናዳን ዶላር 128 ብር ከ96 ሳንቲም በመሸጥ ላይ ይገኛል። በመቀጠል የአውስትራሊያን ዶላር እናያለን። 100 የአውስትራሊያን ዶላር 12700 ብር እንደሚሸጥና አንድ የአውስትራሊያን ዶላር 127 ብር እየተሸጠ እንደሚገኝ ጥቁር ገበያ ድረገጽ ላይ ያገኘነው መረጃ ያሳያል። በመቀጠል የምናየው የሳዑዲ ሪያልን በተመለከተ ነው። 100 የሳዑዲ ሪያል 4850 ብር እንደሚሸጥና አንድ የሳዑዲ ሪያል 48 ብር ከ50 ሳንቲም እየተሸጠ ይገኛል። ቀጣዩን ተረኛ የሚይዘው ኢማራቶችን ዲርሃም በተመለከተ ነው። 100 ኢማራቶች ዲርሃም 4970 ብር እንደሚሸጥና አንድ ኢማራቶች ዲርሃም 49 ብር ከ70 ሳንቲም በመሸጥ ላይ ይገኛል። በመቀጠል በዓለማችን በምንዛሬ መጠኗ አንደኛ ደረጃ ላይ የተቀመጠችውና 100 ቅጠሏን እጅግ በከፍተኛ ሁኔታ ከሚያዘረዝሩ ሀገራት ቀዳሚውን ቦታ ይዛ ተቀምጣለች ኩዌት። 100 የኩዌት ዲናር 58878 ብር እንደሚሸጥና አንድ ኩዌት ዲናር 588 ብር ከ78 ሳንቲም የተሸጠ ይገኛል። ፓውንድ ስተርሊንግ እናስከትላለን። 100 የፓውንድ ስተርሊንግ 24411 ብር እንደሚሸጥና አንድ ፓውንድ ስተርሊንግ 244 ብር ከ11 ሳንቲም በመሸጥ ላይ ይገኛል። በመቀጠል የቻይና ዩሃን እናያለን። 100 ቻይና ዩሃን 2680 ብር እንደሚሸጥና አንድ ዩሃን 26 ብር ከ80 ሳንቲም በመሸጥ ላይ ይገኛል። በመቀጠል የሳውዝ አፍሪካን ራንድ እናያለን። 100 የሳውዝ አፍሪካን ራንድ 1059 ብር እንደሚሸጥና አንድ የሳውዝ አፍሪካን ራንድ 10 ብር ከ59 ሳንቲም በመሸጥ ላይ ይገኛል። በመቀጠል የኳታር ሪያል እናያለን። 100 የኳታር ሪያል 4822 ብር እንደሚሸጥና አንድ የኳታር ሪያል 48 ብር ከ22 ሳንቲም በመሸጥ ላይ ይገኛል። ቀጣዩን ተረኛ የሚይዘው የኦማን ሪያልን በተመለከተ ነው። 100 የኦማን ሪያል 47470 ብር እንደሚሸጥና አንድ የኦማን ሪያል 474 ብር ከ70 ሳንቲም በመሸጥ ላይ ይገኛል። ኢንዲያን ሩፒን እናያለን። አንድ የኢንዲያን ሩፒን 1 ብር ከ91 ሳንቲም፣ ቱርክ ሊሬ 3 ብር ከ80፣ የባህሪን ዲናርን በተመለከተ 48300 ኢትዮጵያ ብር እንደሚሸጥና አንድ ባህሪን ዲናር 483 ብር በመሸጥ ላይ ይገኛል። ጆርዳን እናስከትላለን። 100 ጆርዳን ዲናር 25698 ብር እንደሚሸጥና አንድ ጆርዳን ዲናር 256 ብር ከ96 ሳንቲም የተሸጠ እንደሚገኝ ከጥቁር ገበያ ድረገጽ ላይ ያገኘነው መረጃ ያሳያል።